አይደለም ደህና አይደለም። እና ተነስ። ይሄን ሙቶ ሳናስ መሄድ ያለበት ቦታ ይላል። ሩታ ይበቃሻል። እስካሁን አይደለም ከዚህ በኋላ ብዙ ነገር ይበቃልና አይደለም ደህና አይደለም። እና ተነስ። ይሄን ሙቶ ሳናስ መሄድ ያለበት ቦታ ይላል። በዛሬ ዕለት እጅግ በጣም የሚያስደስት ዜና ሰምቻለሁ። ስለሱ በደንብ እናወራለን። እሱ ብቻ አይደለም፣ በትላንትናው ዕለት እንግዲህ ዳኒ ያደረገውን እያንዳንዱን ነገር እናነሳለን። በተለይ እንግዲህ እጅግ በጣም ተስፋ የሚሰጥ ነገር እንደሰማው በዛሬ ዕለት እንግዲህ ለማረጋገጥ ችያለሁ። እንግዲህ ሁሉም ነገር በዚህ ቪዲዮ ታገኛላችሁ። አዳዲስ ነገሮች ይኖራሉ። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች እየተከሰቱ ነው። በተለይ እንግዲህ አብርሃምን ለመጠቀም የሚፈልጉ ሰዎች በዝተዋል። እጅግ በጣም በሚያሳዝን ሁኔታ እንግዲህ የአብርሃም ቀንደኛ ጠላት የነበረው ዳኒ ለአብርሃም እንግዲህ አስቦ በጣም ብዙ ነገሮችን ሲያደርግ አይተናል። እጅግ በጣም በሚያስገርም ሁኔታ እንግዲህ ዳኒ ልክ እንደ ወንድሙ ወይም ደግሞ ልክ እንግዲህ እንደ ቤተሰብም ሆኖ በጣም ብዙ ነገሮችን ለማድረግ ሲሞክር ሰምተናል፣ አይተናል። እጅግ በጣም በሚያሳፍር ሁኔታ እንግዲህ ከአገባቡ ጀምሮ ወደ ሩታ ቤት ሲገባ በሩን በደንብ በኃይል እየመታ እንግዲህ በተለይ እንግዲህ ሲከፈትለት ወደ ቤት ውስጥ ገብቶ አብርሃምን ጎትቶ ወደ ሆስፒታል ልውሰድ ወይም ደግሞ ወደ ሆስፒታል መሄድ አለበት ብሎ እንግዲህ በጣም ሲያስጨንቀው ነበረ። እጅግ በጣም በሚያሳዝን ሁኔታ እያንዳንዱ ድርጊቱ እጅግ በጣም የሚያሳፍር ሆኖ አግኝቼዋለሁ። እሱ ብቻ አይደለም፣ በጣም ብዙ ነገሮችን ሲያደርግ ነበረ። እያንዳንዱ ነገሮች እንግዲህ አብርሃም ወደ ሌላ ጤንነት ወይም ደግሞ ወደ ሌላ ነገር ውስጥ እንዲገባ አይነት ነገር እያደረገ ነበረ። በተለይ እንግዲህ አብርሃም ፍጹም ጤነኛ እየሆነ መጥቷል። አሁን ላይ እጅግ በጣም ሰላማዊ የሆነ ስሜት እየተሰማው እንደሆነም እሱም በራሱ መንገድ ሲናገር ነበረ። ነገር ግን ይህንን የማይፈልጉ ሰዎችም በዚህ ጉዳይ ላይ እንደ ጉድ ተሰማርቷል። በተለይ እንግዲህ አብርሃም ፍጹም ጤነኛ አይደለም፣ አብርሃም አብዷል፣ አብርሃም የሆነ ነገር ሆኗል ብሎ እንግዲህ በብዛት ያንን ነገሮች ሼር እያደረጉ በመጡ ቁጥር እንግዲህ አብርሃም ወደ ሌላ ነገር ውስጥ እየገባ ነው። በጣም እየተጨነቀ ነው። ጭንቀቱም አሁን ላይ እንግዲህ እጅግ በጣም ከባድ ሁኔታ ውስጥ እንደገባም ሰምቼ ነበረ። እንግዲህ ዛሬ ደግሞ ተስፋ የሚሰጥ ነገርም አይቻለው። እጅግ በጣም ያስደስተኝና ትክክለኛ ውሳኔ የወሰነችበት ሩታ አንድ ትልቅ ነገር እንደሰማው ልነግራችሁ እወዳለሁ። እሱ ብቻ አይደለም እንግዲህ እነ ቡዜም ጭምር በዛሬ ዕለት አብርሃምን ለማግኘት ሞክረው ነበሩ። አብዛኛው ሰው ማለት ይቻላል እንግዲህ አብርሃምን ወደ ሌላ ነገር ውስጥ እየከተቱት ይገኛሉ። በተለይ እንግዲህ ከሄርሜላ ጋር ስለተለየ ብቻ ወደ ሌላ ነገር እየወሰዱ ነው፣ ወይም ደግሞ አብርሃምን እንግዲህ ወደ ሄርሜላ እንዲመለስ ከፍተኛ ጥረት እያደረጉ ነው። ሄርሜላም ታማ ሆስፒታል ገብታ በጣም ብዙ ነገሮችም ሆና አሁን ላይ ወደ ተረጋጋ መንፈስ እንደገባች ወይም ደግሞ እንግዲህ ከሆስፒታል እንደወጣችም ዛሬ ተሰምቷል። እሱ ብቻ አይደለም፣ አዳዲስ ነገሮች አሉ ደስ የሚሉ እጅግ በጣም ተስፋ የሚሰጡ በተለይ በአብርሃም በኩል ወደ ጤንነቱ የሚመለስበትም ኢቭን እንግዲህ አሁን ላይ እጅግ በጣም እየተሻለው እንደመጣም ጭምር ለመስማት ያለው እንግዲህ በጣም ብዙዎቻችሁ ወደ ጸበል ቢሄድ መልካም ነው፣ ነገር ግን ያው የሱም ሃይማኖት አናውቅም፣ ነገር ግን ወደ ጸበል ሄዶ አብርሃም ቢጠመቅ ወይም ደግሞ ወደዛ ነገር ውስጥ ቢገባ መልካም ይሆናል ብላችሁ ሐሳብ ስትሰጡ ነበረ። አብዛኞቻችሁ እንግዲህ የሐሳባችሁን ሼር አድርጋችኋል። አብርሃምም ይህንን ነገር ተመልክቷል፣ ሩታም ይህንን ነገር እያየች ነበረ። እያንዳንዱ ነገሮች እንግዲህ በጥንቃቄ እያስኬደች ነበረ። በተለይ እንግዲህ ከሁሉም በላይ አብርሃም የሚያስፈልገው እረፍት እንደሆነ እሷም በግልጽ ስትናገር ነበረ። ምክንያቱም የነበረበት ሁኔታ እጅግ ከባድ ስለነበረ ከዛ ውስጥ ለመውጣት እንግዲህ ትንሽ ጊዜ ስለሚያስፈልገው አትሊስት እንግዲህ እረፍት ማግኘት አለበት ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ ዛሬ የሰማሁትና ያየሁትን ነገር በደንብ እነግራችኋለሁ። እጅግ በጣም ተስፋ የሚሰጥ የጤና ሁኔታ ላይ እንደሚገኝ አብርሃም ለመስማት ችያለሁ። አሁን ላይ ባለው ሁኔታ አብርሃም እጅግ በጣም ጤንነቱ እየተስተካከለ መጥቷል። ከትላንትና ወይም ከትላንት በፊት የነበረው ማንነቱ ወይም ደግሞ እንግዲህ እንዳያችሁት እጅግ በጣም አወዛጋቢ ነበረ።
አሁን ላይ ነገሮችን መለየት ችሏል። አሁን ላይ በጣም ተረጋግቶ ነገሮችን ለማውራት እየሞከረ ይገኛል። ሶ እንግዲህ በጣም የሚያስጠላው ነገር አሁንም በተደጋጋሚ የተለያዩ ሰዎች መጥቶ እንግዲህ አብርሃምን እያወዛገቡት ይገኛሉ። ሶ እንግዲህ ይህንን ነገር ነው ሩታ በተደጋጋሚ ስትናገር የነበረው። ለአብርሃም ጊዜ ስጡት እባካችሁን፣ እባካችሁን አብርሃምን የምትወዱ አብርሃምን የምታከብሩ አብርሃም ወደ ራሱ እንዲመለስ የምትፈልጉ ሰዎች ካላችሁ ለአብርሃም ጊዜ ሰጣችሁ አብርሃም እንግዲህ ለተወሰነ ጊዜም ቢሆን እረፍት አድርጎ ወደ ራሱ በትክክል ሲመለስ ነገሮችን ለማስረዳት ይሞክራል። አሁን ላይ የመጣችሁ አታወዛግቡት፣ የበለጠ ጭንቀትና የበለጠ ህመም ውስጥ አትክተቱት ብላ እንግዲህ በግልጽ ስትናገር ነበረ። በተለይ እንግዲህ ለዳኒ ቀጥታ የሆነ መልስ ስትሰጠው ነበረ። ዳኒ አስቦ የመጣው በፍጹም ተቃራኒ እንደሆነም ጭምር ስትናገር ነበረ። ለዳኒ በተለይ እንግዲህ የተናገረችው ነገር በፍጹም አንተ ለአብርሃም አስበ አታውቅም። ከዚህ በፊት አንተን አውቃለሁ። እያንዳንዱን ነገሮችን መጠቀም ትፈልጋለህ። በዚህ አጋጣሚ ደግሞ አብርሃም ላይ ተጠቅመ የሆነ ጉዳት ልታደርስ ነው እንጂ በጭራሽ እሱን ለማዳን ወይም ደግሞ እሱን ለመርዳት ብለ ያሰብከው ነገር እንደሌለ እርግጠኛ ነኝ ዳኒ ብላ እንግዲህ በግልጽ ስትነግረው ነበረ። በዚህ ጉዳይ ላይ እንግዲህ ዳኒ ፍጹም ውሸት ነው፣ እጅግ በጣም ከባድ ነገር ውስጥ አለ አብርሃም ብሎ እንግዲህ ብዙ ነገሮችን አንስቶ ሲከራከር ነበረ። በተለይ እንግዲህ በተደጋጋሚ ማለት ይቻላል ለረጅም ሰዓታት አብርሃም ፍጹም ጤነኛ አይደለም፣ አብርሃም ደህና አይደለም፣ ወደ ሆስፒታል መሄድ አለበት ብሎ እንግዲህ አብርሃም ላይ በተደጋጋሚ እየጮኸ እንደነበረና በዛን ሰዓትም አብርሃም እንግዲህ ራሱን እስከ መቆጣጠር አለመቻል ደረጃ ድረስ እንዲደርስ ለማድረግ ሞክሮ ነበረ። ነገር ግን አብርሃም ነገሮችን በሙሉ እንግዲህ በዝምታና በጸጥታ ነገሮችን ለማስተዋል እየሞከረ ነበረ። ሶ እንግዲህ በዛን ሰዓት ምንም ነገር አልተናገረም። ነገር ግን እያንዳንዱን ነገሮችን እያሰበ እያሰላሰለ ነበረ። ሶ እንግዲህ ጤና እንዳይሆን ወይም ደግሞ ወደ ጤንነቱ በትክክል እንዳይመለስ ዳኒ ከፍተኛ ጥረት አድርጎ እንደሄደ እንግዲህ ለመስማት ችለናል፣ አይተናልም በትላንትናው ዕለት። እሱ ብቻ አይደለም ደግሞ እጅግ በጣም በሚያስገርም ሁኔታ እንግዲህ ያው አብርሃምን ጤነኛ እንዲሆኑ የማይፈልጉ በጣም ብዙ ሰዎችም በተደጋጋሚ የአብርሃም ፎቶም ጭምር ቪዲዮዎችም ጭምር እንግዲህ በተደጋጋሚ ፖስት እያረጉ እንደዚህ እያለ ነው፣ አሁን ላይ እንደዚህ እየሆነ ነው፣ ወይም ደግሞ ወደ ጤና ውስጥ እየተመለሰ አይደለም፣ ጭራሽ እያበነ ነው አብርሃም ብሎ እንግዲህ በጣም ብዙ ቪዲዮዎችን ሲለቁ ነበረ። በዚህ ሁኔታ እንግዲህ አብርሃም እንዲጨናነቅና ሞር ወደ ጤንነት እንዳይመለስና እጅግ በጣም ከባድ ሁኔታ ውስጥ እንዲገባ ከፍተኛ ጥረት ሲያደርጉ የነበሩ የአብርሃም ጠላቶችም ለማወቅ ችለናል ማለት ነው። ሶ እንግዲህ አሁን የሚያስፈልገው ነገር በተለይ አብርሃም መረጋጋት ብቻ እንደሆነ ለመረዳት ችያለሁ። በተለይ እንግዲህ ዶክተርም ጭምር መጥቶ አይቶት መረጋጋትና ቤት ሆኖ ለተወሰነ ጊዜ ማሳለፍ እንዳለበትና ካለበት ጭንቀት ወይም ደግሞ ከሚያስጨንቀው ነገር መራቅ እንዳለበትም ጭምር በእርግጠኝነት እንግዲህ አሳስቦ እንደሄዱ በዛሬ ዕለት ተሰምተዋል። ሶ እንግዲህ ተስፋ የሚሰጥ ነገር አይቻለው ማለት ነው። እጅግ በጣም ግሩም የሆነ ነገሮችን እያደረገች ነው ሩታ። በዚህ አጋጣሚ በጣም ብዙ ነገሮች እንግዲህ ብትባልም እጅግ በጣም ከባድ ነገሮችን ተብላ ብትሰደብም ነገሩን ሁሉም ችላ አብርሃምን ይዛ እንግዲህ ለመሻገር ወይም ደግሞ ወደ ተሻለ ነገር ለመሄድ እየሞከረች እንደሆነ በዛሬ ዕለትም ለማረጋገጥ ችያለሁ ማለት ነው። ዞሮ እንግዲህ ለልጁ አባት በጭራሽ ምንም አይነት ጭካኔ እንደማታሳይና አብርሃም ላይ ምንም አይነት ጉዳት ለማድረግ ሕሊናዋም ጭምር እንደማይፈቅድ በግልጽ ስትናገር ነበረ። ሶ እንግዲህ ሩታን እንድታምኑ እፈልጋለሁ። ያደረገችው ነገር ለአብርሃም ብቻ ነው የሚሆነው። እስካሁን ድረስም ስታደርግ የነበረው ለአብርሃም ተጨንቃ ብዙ ነገሮች ዋጋ እንደከፈለች ሁላችን የምናስታውስ ጉዳይ ነው። ሶ እንግዲህ አብርሃምን አትሊስት መርዳት ከፈለጋችሁ ሩታን መረዳት ይኖርባቸዋል ብዬ ነው ማስበው። አዳዲስ ነገሮች እንግዲህ ሲኖሩ ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።